እንግዲህ የሆነ ላለው ነገር ቀልድም ይሁን የእውነትም መቀጠል እንደሌለበት እየደበራት እንደሆነ ለሞራሏም ጥሩ እንዳልሆነ እየተናገረች ትገኛለች ማለት ነው። ብሩክም እንግዲህ እብደቱን እንደቀጠለበት ነው ያለው። አሁንም የሚያስቁ ነገሮችን ለማድረግ እየሞከረ ነው። ግማሹም ይስቃል፣ ግማሹም ደግሞ ይሄ ነገር መብቃት አለበት ይላል። ብቻ የተወዘጋገበ እንዲሁም ደግሞ የእውነት የሚመስል ግን ደግሞ ውሸት የሆነ ውሸት የሚመስል ግን ደግሞ እውነት የሆነ አይነት ነገር ነው እየተለቀቀ የሚገኘው እና ዛሬ ደግሞ ሚፍታህን እንግዲህ አንተ በእኔና በሀይሚ መሀል አያገባህም፣ እኔ በርዶኛል፣ እኔ ሀይሚን ነው ማቀፍ የምፈልገው፣ እኔ ከሀይሚ ጋር ነው መሆን የምፈልገው፣ ስለዚህ አንተ ከሀይሚ ራቅ፣ በቃ ከሀይሚ ስለ ሀይሚ አይመለከትህም በማለት እንግዲህ እሱን ሂዶም እየበጠበጠ ይገኛል። ከሚፍታህ ጋርም እንግዲህ ቤኪ ደግሞ ወደ ሀይሚ መጧል። ሀይሚ ጋር መጡ። ያው ካሜራማን ነው ብሩክ የሚያደርጋቸውን ነገሮች ሁሉ የሚያወራቸውን ነገሮች ሁሉ እየቀረጸ እንግዲህ ፖስት የሚያደርገው ቤኪ ነው። እና ዛሬ ሀይሚ ጋር ሄዶ ወንድሜን ጓደኛዬን ተረጁ አይነት ነገር ነው እያላት የሚገኘው እና ሀይሚ ሁላችሁም እብዶች ናችሁ እያለች ነበረ እና ስለ ሽምግልናውም እየተናገረች ነበረ። እውነታው ምንድን ነው? ያው አንዳንዶቻችሁ ደስ የማይል ነገር እንደሆነ ምን ትምህርት አለውን? ይሄ ምን አይነት ወሬ ነው? ምን አይነት ንግግር ነው የሚናገረው? ማለት ምን አይነት ቪዲዮ ነው የሚሰራው? የሚሉም አሉ። አንዳንዶቹ ደግሞ በቃ ያስቃል፣ በቃ ስቀን ፈን አድርገ ነው ምናምን ያለፍ ነው ይላሉ። ሌሎቹ ደግሞ ያስቃል፣ ግን ደግሞ ይሄ ነገር መብቃት አለበት፣ መቆም አለበት፣ ፕራንኩ በቃ ዙሩ ሲከር እያስጣላ እየደበረ መጣ እያሉ ነው ያሉት። እና እውነታው የቱ ጋ ነው ያለው? ሀይሚ አሁን ላይ ያው ሽማግሌ ላክም የሚል አይነት ሀሳቤ ላይ ወይ ደግሞ ደረጃ ላይ ደርሳለች እና ሽማግሌ መላክ ያለበት ወንድ ልጅ ነው። ማሰብም ያለበት ስለ ሽምግልና ወንድ ልጅ ነው። እዚህ ጋር ሀይሚ ስላለችው ወይ ተመልካች ስላለው አይደለም። ወንድ ልጅ ሽምግልና ሊልክ ሊያወራ ወይ ደግሞ የሆነ ነገር ሊል የሚችለውና ራሱ አስቦበት ሲሆን ነው ደስ የሚለው። ስለ ሽምግልናም በእርግጥ ሊያወሩበት ይችላሉ ምናምን፣ ነገር ግን አሁን ባጭሩ እኔ ይሄ ነገር ያዝናናል፣ አዎ ያስቃል። አንዳንድ ነገሮቹን ስቀን ምናምን እያለፍን ነው። ግን ሀይሚ ደግሞ በቃ ከአእምሯው በቃ አንዳንዴ ነግሬያቸዋለሁ፣ ቀልድም ሲበዛ ምናምን ነገር እየመረረ ይሄዳል። ማለቴ የሆነ ውስጣችሁ እያደረ በሄደ ቁጥር ሌላ ሀሳብ ውስጥ እንድትገቡ፣ ሌላ ጭንቀት ውስጥ እንድትገቡ ነው እያደረገ ያለው እና ሀይሚ ቀልድ ነው ብላ 100% አልተቀበለችውም በነገራችን ላይ ማለት ነው። ይህንን መረዳት ማየት በምትናገራቸው ንግግሮች መረዳት እንችላለን። ሙሉ በሙሉ 100% እየቀለደ ነው ወይ ደግሞ እየዋሸ ነው ወይ ደግሞ ፕራንክ ነው ብላም አላመነችበትም። እናች ልጅ 50-50 ነች። እውነቱንም ሊሆን ይችላል ብላ አስባለች። ፍርሃት ውስጥ ናት፣ ጭንቀት ውስጥ ናት። የሆነ ነገር በቃ ምሯ በቃ ሀሳብ ውስጥ ናት ባጭሩ ማለት ነው። ምንም ልቧ ምርፍም አላለም እና ከባድ ነው እና እኔ በእኔ በበኩሌ ይሄ ነገር መብቃት አለበት ነው የምለው። ማለት ሌላ ሀሳብ ይነሳ የሚያዝናና ተመልካችንም በአንድ በኩል ሀይሚም በቃ ፈታ የምትልበት ብሩክም ፈታ የሚልበት ነገር ቢሆን የተሻለ ሀሳብ ነው ብዬ ነው የማስበው። እና እንደው ይሄ ነገር እውነት ከሆነ ቤኪያውን ተረጁ ምናምን የሚለው ነገር ማለት ነው። ያው በእርግጥ እሱም ያውቃል ቀልድ እንደሆነ ፕራንክ እንደሆነም ያውቃል። ግን እንደዚህ 3-4 ቀን የሚቆይ ፕራንክ አለ ወይ የሚለው ደግሞ ሌላ ጥያቄ ነው የእውነት ለመናገር እና በዚህ ጉዳይ ላይ ተመልካችም ጓደኛም ማንም ሰው እንዲያደርጉ እንደዛ አታደርጉ፣ ይህን ተቀበዩ፣ ይህን አትቀበዩ ተብሎ ሀሳብ የሚሰጥበት ጉዳይ አይደለም። ምክንያቱም ይሄ የፍቅር ጉዳይ ነው፣ ይሄ የስሜት ጉዳይ ነው፣ ይሄ የአብሮነት ጉዳይ ነው፣ ይሄ የሁለታቸው ጉዳይ እስከሆነ ድረስ ማለት ነው እና ብዙዎቻችሁ ሽማግሌ ላክ እያላችሁ ነው ያላችሁት እና ሽማግሌ መላክ ጠፍቶበት አይመስለኝም ብሩክ እስከዛሬም የቆየውም ምናምን ነገር መላክ በሚፈልግበት ሰዓት መላክ ስለሚፈልግ ነው። የሆነ እቅድ ስላለው ነው፣ የሆነ ሀሳብ ስላለው ነው እና እዚህ ጋ እኛ መገፋፋት የለብንም። እንደ ሀሳብ ልናነሳ እንችላለን። ኦፍኮርስ ጥሩ ነው፣ ግን ይህን ያህል ጫና ተፈጥሮ እንትን ማለት አለብን ብዬ አላስብም እና ያው የሚዝናኑት ተዝናንተውበታል። ሰሞኑን በሚለቀቀው ቪዲዮ እኔም ተዝናንችበታለሁኝ። በተለይ በትናንትናው ቪዲዮ በጣም እየሳኩ ነበረ ምናምን ነገር በተለይ ሱሪውን ደራርቦ ምናምን ሲለብስ በጣም የሚያስቅ ፓርት ነበር። ዛሬ ደግሞ ወደ አንቺ ጋር ስመጣ ቆረጨ ጥየው ልምጣ ወይ እያለ ነበረ። በጣም ያሳቀኝ ፓርት ማለት ነው። እና አይ ከምትቆርጠው ግን እኮ ማለት ነው ዘለቀ ከባድ ነው። መትረጊስ ራሱ ቢደቀንበት ራሱ ተው ቁም ብረድ ብትለው የማይበርድበት የማይቀመጥበት ከቆመ የማይቀመጥበት ሁኔታ ይፈጠራል በነገራችን ላይ ማለት ነው። እና
ብታስቆርጠው ራሱ ያው የሆነ ነገር ሙቀት ሲኖር ምን ሊፈጠር እንደሚችል ሁላችን የምናውቀው ሀቅ ነው። እና መቋጠርም መቆለፍም መቁረጥም ሱሪ ደራርቦ መልበስም አይጠበቅብም። ርቀትህን ጠብቀ ሰርጉ እስከሚያልፍ አንድ ላይ እስክትሆኑ ሀይሚ ሙሉ በሙሉ ፈቃደኛ ሆና ይህንን ነገር ማድረግ እስክትፈልግ ድረስ ግዴታ መጠበቅ አለብህ። ወይ ደግሞ ሀይሚ አዝናለህ ልትረዳ ትችል ይሆናል። ግን ሀይሚ አቋም አላት በነገራችን ላይ ማለት ነው። በቃ ወደዛ ወደዚህ የማትለው የራሱ አቋም አላት። እና ይሄን ነገር እንደው ላድርገው እንኳን ብትል ይሄንን ነገር ተስማምቻለሁ ብትል እንኳን ሚዲያ ላይ መውጣት ያለበት ነገር ነው ብዬ አላስብም፣ አላምንም። ለፍቅር እኮ ብዙ ዋጋ ይከፈላል እኮ። ግን የራሷ እቅድ አላት። በደንብ ደግሞ ስሜቷን ልትረዳላት፣ ሀሳቧን ልታከብራት፣ ልትረዳት፣ ሴትነቷን ልታከብር፣ ቤተሰቧን ልታከብር ይገባል። እና ሽምግልና ዋና ትርጉሙ አንደኛ ለእሷ ያለህን ቦታ ዋጋዋን በቃ ከፍ ያለ ዋጋ እንዳላት በቤተሰቦቿም ዘንድ እንድትከበር በጓደኞቿም ዘንድ ለሚያሰው ሁሉ ክብር እንዳላት የሚያሳይ ለእሷም ትልቅ ዝና ትልቅ ክብር ነው ሽማግሌ ማለት እና ቤተሰቦቿንም እንደምታከብር ለማሳየት ነው። በአጭሩ ያንተንም ክብር ይገልጻል። አንድ ወንድ ልጅ ጨዋ ሆኖ ለሚወዳት ሴት ቤተሰቦች ሽማግሌ ሲልክ ስርዓት ማወቁን ባህሉን ማወቁን በቃ የሆነ ለአንተም ክብር አለው። በቃ ደስ የሚል ክብር በቃ ሽማግሌ ላኮኮ ብለህ በድፍረት የምታወራው ነገር ይኖራል። እና ይህንን ነው ልል የምችለው። ሁሉም በጊዜው ሲሆን ደግሞ ደስ ይላል። አንዳንዴ ሩጠው የገቡት ሲሮጡ የታጠቁት ሲሮጡ ይፈታል የሚባል ነገር አለ። ወይ ደግሞ ሩጠው የገቡት ሩጠው መውጣት አለና ሁሉ ነገር መረጋጋት አለበት። እና ብሩክ ደግሞ በቃ ከዚህ በኋላ ሀሳብ ቀይር፣ ሌላ ሀሳብ አብጣ። ምክንያቱም ሀይሚ በጣም እየተጨነቀች ነው። ለሞራሌ አስቡ፣ ተጨነቁ። እየቆየ በሄደ ቁጥር እንግዲህ ጤንነቱ ራሱ እያሳሰበኝ ነው ብላለች። እና ይሄ ልጅ እንደዚህ የቆየው ማለት ከሷ የሆነ ነገር ጠብቋል። በአጭሩ ሀይሚያውን ተሳስተ የሆነ ነገር ብትል ይሄ ፕራንክ ነው ብሎ አልነገራትም አይደለ? ፕራንክ ነው ብሎ አልተናገረም፣ ለማንም ሰው አልተናገረም። ሊሆን ይችላል ብሎ ሰው አሰበ ገመተ አይደለ እንዴ? እሷ ደግሞ ይሄ ነገርማ የእውነቱን ይሆናል ብላ በደንብ አስባ 100% አምናቡ የሆነ ነገር ብትናገር ወይ ደግሞ የሆነ ነገር ብታስብ ብሩክ የሆነ ነገር ሊቀየማት አይገባም። ምክንያቱም እሷ ፕራንክ እንደሆነ አልነገራትማ። ምን የምታውቀው ነገር የለምና ያ ከመሆኑ ሌላ ታሪክ ከመፈጠሩ ሌላ ሀሳብ ሌላ ርዕስ ከመፈጠሩ በፊት ብሩክ ይህንን ነገር አቁሞ ቀልድም ከሆነ ቀልድ ነው ብሎ ይናገር፣ እውነትም ከሆነ ከካሜራ ጀርባ ያለውን ነገር ይጨርሱ። እና ይህንን ነው ልል የምችለው። እና ከባድ ነው። ሚፍታህን ሄዶ ምን አገባ ምናምን አለ እጓ አለበት። ከሚፍታህ ጋር ይደባደቡ ነበረ እና ብቻ ሀሳቡን ብዙም አይደለም። በቃ እኔ 100% ያስቃል፣ ግን 100% አልደገፍኩትም እኔ ማለት ነው። ሌላ ሀሳብ ምናምን የሆነ እንደባለፈው ውሃ መደፋፋት ሊሆን ይችላል፣ በጨለማ ማስፈራራት ምናምን ሊሆን ይችላል። የሆነ ብቻ አለ አይደል ለአንድ ቀን የሚቆይ ፕራንክ የማያስጨንቅ ፈታ የሚያደርግ ተመልካችንም እኛንም ሁሉንም የሚያዝናና ነገር ቢሆን የተሻለ ነው ብዬ ነው የማስበው። እና ብሩክ አለማየሁ ተረጋጋ፣ በረድ ሰከን በል። አንዳንዴ እንደዚህ ደግሞ እያወራ በሄድክ ቁጥር የምርም ይሄ ነገር አእምሮን ሊቆጣጠር ይችላል። በነገራችን ላይ ማርያምን እውነቴን ስነግራችሁ ማለት ነው። እሱ አሁን ቀልድ ነው ብሎ ምናልባት ሊያወራ እንደዚህ ምናምን ሊል ይችላል። ግን ወንድ ነው፣ ወጣት ነው ገና በቃ አፍላ አቨሬጅ ሁሉን ነገር ማየት ሁሉን ነገር መንካት የሚፈልግ አይነት አቨሬጅ በቃ እድሜ ላይ ነው ያለው። ምንም የማይካድ ሀቅ ማለት ነው። እግዚአብሔርን ወንድ ልጅ ነው፣ እሳት ነው። በቃ በዚህ ሰዓት የሆነ ይዞት ጨብጦት ያለው እሳት ነው ያለው። ስለዚህ እንዲህ ባወራ ቁጥር እንዲህ በተናገረ ቁጥር የሆነ ወደ ተግባርም ሊገባ ይችላል። እና በተለይ ደግሞ በሌሊት የእውነት ለመናገር አንዳንዴ ማለት ነው መጥፎ ትዝታ እንዲኖር መደረግ የለበትም። እና ሀይሚያውን ትናንትና በጣም ፈርታ ነበረ። በተለይ ሱሪውን ሊያወልቅ ሲል ይሆናል አይደለም። በተለይ በቃ ሌሊት ከተኛችበት ባትሄድባት ጥሩ ነው ብዬ ነው የማስበው። እኔ ጥሩ አይደለም በቃ ማለት ነፃነት ሊኖራት ይገባል። ያው የምትሄድበት ሰዓት እኮ ሊኖር ይችላል። ግን እንዲህ በሌሊት በደረቅ ሌሊት ሄደ እንዲህ እስክትጨነቅ የሆነ በስማ በጣም ነበር ጭንቅ ጥብብ ያላት። ሚፍታህን ስጠራው በጣም ነበር ያሳዘነችኝ። እና ይሄ ነገር አስቸጋሪ ነው። እና አንተ ምሳት ይዘህ እየዞርክ ስለሆነ ይሄ የማመን ያለመተማመን ጉዳይ አይደለም። እሳትና ጭድ ባጭሩ ናቸው። በቃ ሴትና ወንድ የሚፈላለጉ በተለይ የሚዋደዱ የሚፋቀሩ ከሆነ እሳትና ጭድ ናቸው። በቃ ሁለታቸው የሆነ ነገር አለ። ስለዚህ
በርዶኛል ምናምን ላልከው ብርድ ልብስም ካልሲም ምናምን ጃኬትም ምናምን ሱሪ ልክ እንደ ትናንት እንደለበስከው ደራርበ ለብሰ ለጥ እና ሀይሜን ስሜቷን ጠብቅላት በቃ ከምንም በላይ። ቤኪ ደግሞ አታሽቀብጥ፣ አታቃጠር፣ አቃጣሪ እንደዚህ ማበድ ሲጀምሩ ሁለት አይናቸው ነው የሚፈጠው አለች ሀይሚ። እውነቷን ነው። ልትሄድ ነው ሀይሚ በቃ የሚንከባከባትን ክብሯን የሚጠብቅላትን በማታም በሌሊትም አብሬሽ ካልሆንኩ ካላደርኩ ካልተኛው ምናምን ብሎ የማይጋተታትን በቃ የማያስጨንቃትን ሰው መርጬ ሊሄድ ነው ብላለች። እና የኔ ቆንጆ የኔ ወርቅ እንዴት እንደምታምር እኮ እናንታች ልጅ ግን ማለት ነው ራሷን እየጠበቀች እንዲህ ውብ እየሆነች እያማረባት እንዴት ነው ዛሬ ደግሞ ያማረባት? የውበቷ ሚስጥር ግን ምንድን ነው ብላችሁ ታስባላችሁ? ዋው እግዚአብሔር ግን እንዴት ነው የሚወዳት እናንተ። ከቀን በቀን በቃ የሰው ልጅ እንዴት እንደዚህ በቃ ብርቱካን እየመሰለ በጣም እያማረበት ውብ እየሆነ በቃ ይመጣል። የሀይሚ ውበት እኔ በጣም በቃ ሁሌ ከማየው ነገር በቃ ሀይሚ ስትመጣ ውበቷን ለማየት ነው የምሮጠው። የምር እግዚአብሔርን በቃ የለበሰችውን አለባበስ ለማየት የፀጉር ስታይሏን ለማየት ውበቷ በቃ ደስ ይለኛል እና ሳያት ደስ ይለኛል። በቃ ሙልት ብላ በቃ ፊቷ ሲያምር እንዲህ ብትነኳት ትቆሻለች የምር ለመናገር እና ለማንኛውም ሀይሚ መጨነቅ የለባትም ብዬ ሀሳብ እሰጣለሁ። የነበረኝ ሀሳብ አስተያየት ይህንን ይመስል ነበረ። ብሩክ ይህንን ሀሳብ ይቀጥልበት ትላላችሁ ወይስ ደግሞ ሀይሚ ሌላ ነገር ውስጥ እየገባች ነው፣ ሌላ ነገር እያሰበች ነው? ስለዚህ ለሀይሚ ስሜትም ማሰብ መጨነቅ አለበት። ይሄ ነገር ፕራንክ የሚሆን እውነት የሚሆን ግን ማብቃት አለበት ማለቅ አለበት ትላላችሁ ወይስ ደግሞ አይ ቀልድ ነው በቃ እያሳቀን ነው እያዝናናን ነው በዚሁ ይቀጥል ምንም ችግር የለውም ትላላችሁ? እስኪ እናንተን ሀሳብ ጨምሩ። እኔ ይብቃ ነው የምለው። ምንም የቱንም ያህል እንኳን ጥሩ ነገርም ቢሆን ራሱ ሲደጋገም ትንሽ ግራ ያጋባል እና ሀይሚ እውነታውን አላወቀችም። እኛንን ዝም ብለን በመላምት በግምት እያወራን የምንገኘው እና ወይ ደግሞ እውነቱንም ከሆነ እንግዲህ ጸበልም ወይ ሐኪም ቤትማ አይቻልም። ያው ጸበል ቢሄድ ጥሩ ነው። ሀይሚ ሲጨንቃት የምትለው ሲጠፋ ጸበል መሄድ አለበት አለች። እውነቷን ነው። ግን ከሄደም ቤኪም አብሮት መሄድ አለበት። ጤንነቱ ያሳስባል። ከባድ ነው ብቻ እና ሀሳብ ስጡበት። አመሰግናለሁ።